በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስጂ ጋር እንደሰት በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ What's up my beautiful people, it's your girl Miss G, the Ethiopian babe. ይህ በየሳምንቱ እየተዘጋጀ ወደ እናንተ የሚደርሰው የሚስ ጂ ቶክ ሾው ነው። በዚህ ሳምንት ገራሚ እንግዳ ይዤላችሁ መጥቻለሁ። ከእንግዳዬ ጋር አሪፍ ቆይታ ይኖረኛል። የትም እንዳትሄዱ። That's what's up. በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስጂ ጋር ማራናታዬ፣ እሺ እንኳን ወደ ሚስ ጂ ቶክ ሾው በሰላም መጣክ። እንኳን በሰላም ጠበቃችሁኝ። አመሰግናለሁ። That's good. ብዙ ሰዎች በስራ ላይ ያሉ ሰዎች ነው አንተን የሚያውቁና ራስን እስቲ ለተመልካች አስተዋውቅልኝ። እሺ እኔ ስሜ ማራናታ ይባላል። ብዙ ሰው ዳይሬክተር ማራ በሚለው እንትን ስለምጠቀም ቪዲዮዎች ላይ በማራ ያቁኛል። ፊልም ሰሪ ነኝ፣ ሙዚቃ አፍቃሪ፣ ኢቨንቶች እና አርቲስት ሰፖርት ላይ ነው ብዙ የምሰራው። እሺ እኔም ማራ እያልኩ ነው የምጠራክ። ይቻላል። That's nice. ማራዬ ወደዚህ ስራ እንዴት ገባ? እስቲ ስለሱ ትንሽ የተወሰነ ነገር ንገረኝ። እዚህ ስራ ውስጥ የገባሁት ያው ከልጅነቴ ፊልም ወድ ነበረ። ሜንሊ ከዛ አባቴ ቪዲዮ ቤት ነበረው ልጅ እየነበረ ቤት ያጠራቅም ነበር ፊልሞች እና እኔ I was in charge ፊልም እየቀዳሁኝ ወደ ቪዲዮ ቤቶቹ መላክ ምናምን። በዛ ውስጥ በዛ መሀል ለፊልም ያለኝ ፍቅር በጣም እየጨመረ መጣና ራሴን ፊልም ስራ ውስጥ ማየት እንደምፈልግ ከልጅነቴ ወስኜ ነበረ። ከዛ የሚዲያ ኤክስፖዠርም እየሰፋ መጣ። ዲኤስቲቪ ምናምን ጋር introduced into the market እና እሱ ደግሞ ቢቲኤስ ቪዲዮዎች ምናምን እንዴት ፊልሞች እንደሚሰሩ ምናምን ማየት ቻልኩኝ። ኢዚ አክሰስ ሆነልኝ። እሱን ሳይ ዳይሬክቲንግ ለእኔ የሚሆን ስራ ነው ብዬ በቃ በወጣትነቴ ወሰንኩ። ቲኔጀር እየነበርኩ በቃ ከዛ ጊዜ ጀምሮ ያነበረ አላማዬ። ያው በመሀል ላይፍ ውጣ ውረዱ ብዙ ነው። ቢዝነስ ገባው ምናምን ብዬ ብቻ ተመልሼ ወደ ፊልም ስራ ውስጥ ገባሁ። That's beautiful. That's nice. ያው አንድ ስራ ሲጀመር ብዙ ቻሌንጆች አሉት። ያንተ ይሄንን ሙያን ስትጀምር የነበሩ ቻሌንጆች እስቲ? ያው እኛ ወጣት በነበርንበት ጊዜ ፊልም ኢንዱስትሪ የሚባል ነገር የለውም። ኳሊቲ ስራ መስራት ከባድ ነበር። ቤተሰቦቼም ብዙም አይደግፉትም ነበረ ይሄን እንትኔ። ሃይ ስኩል እንደጨረስኩኝ እኔ ፊልም ስኩል ለመግባት በቃ ቶም ቪዲዮ አስመዝግቡኝ ምናምን ስል መጀመሪያ ዲግሪን መያዝ አለብህ እና የሆነ ሰብስታንስ ያለው ነገር መስራት አለብህ በመባል ወደ ቢዝነስ ስኩል ገባሁኝ። ከዛ ቢዝነስ ስኩል ጨርሼ አንድ ሁለት ቦታ ስራ ሰራሁ፣ በራሴም ስራ ጀመርኩ። እሱ ሳይሳካ ሲቀር then I decided ዝም ብዬ ጊዜን ከማባክን የምወደው ነገር ብሰራ ይሻላል አልኩኝ። ምክንያቱም አንድ የጀመርኩት ስራ በጣም ከባድ ኪሳራ አደረሰብኝና ለብር ብሎ ዝም ብሎ መንከራተቱ ፖይንቱ አልታየኝም። አትሊስት ብሰራው እንኳን ደስ ብሎኝ እየሰራሁት ነገር ቢሆን አተረፍኩም ከሰርኩም እኔ ውስጤ ደስ እስካለኝ ድረስ ችግር የለውም ብዬ ፊልም ስኩል ተመዘገብኩ። ብሉ ናይል የሚባል ፊልም ስኩል አብርሃም ኃይሌ ብሩ የከፈተው ትምህርት ቤት ነበር። እዛ ተመዝግቤ ስክሪፕት ራይቲንግ ሀብዬ ዳይሬክቲንግ ምናምን ተማርኩኝ ማለት ነው። ከዛ ነው የጀመረው የፊልም ጆርኒ። That's nice. አንድ ቪዲዮ አሳይካለሁ። ስለዚህ ቪዲዮ ሀሳብ ምን ለማስተላለፍ እንደሞከራችሁ ወይ በሰዓቱና በቃ በአጠቃላይ የቪዲዮን ሁኔታ ትነግረኛለህ። እሺ አንድ ቪዲዮ አሳይካለሁ። ለየት ያለ ነገር ነውና ይሄ ቪዲዮ ማለት
የመጀመሪያ እንደ ዳይሬክተር የሰራሁት ፕሮጀክት ነው። ፊልም ስኩል ከገባን በኋላ የመጀመሪያችን አሳይመንት የ30 ሰከንድ ሾርት ፊልም መስራት ነበር። እኔ ኬም አፕ ዊዝ ኮንሰፕት የሆነ አርቲስት ከራሱ ጋር የተጣላ በግራ በኩል ጥሩ ነገር የሚለው በቀኝ በኩል መጥፎ ነገር የሚለው ኢማጂናሪ ካራክተሮች የሚጮሁበት አይነት ውስጡ የተረበሸ አርቲስት ለመግለጽ ብዬ እቺን ቪዲዮ ሰርቼ አወጣሁት እና መጀመሪያ ስናየው ሪቪው ይደረጋል። ሁሉም ሰው ግራ ገብቶት ምንድን ነው ምን ትፈላሰፋለህ? ከዛ ራሴ ሪኤዲት አድርጌ 1 ደቂቃ አረኩትና እንደዚህ አረኩት። የሚገርም ነው። ከዛ በኋላስ እነሱ ምንድን ነው ያሉት? ላይክ ምን ሀሳባቸው ጸበል ያስፈልጋል ደስ ይላል ያስፈልጋል ደስ ይላል። ይሄኛው ስራ ደግሞ እዛው እየነበርኩኝ ለ1 ሚኒት አዋርድ የሚባል እንትን አጋጠመኝ የሆነ ኦንላይን ሰምዌር። ከዛ እዛ ላይ ካሉት ካቴጎሪዎች ማለት አንደኛው ማይ ባክያርድ ስለ አንተ አካባቢ የሚገልጽ ነገር ቪዲዮ ሰብሚት ማድረግ ነው። እና ለሱ ሰብሚት ለማድረግ ብዬ ዝም ብዬ አንድ ትንሽ ካሜራ እና አንድ ሞኖፖድ ይዤ ዝም ብዬ እየተሽከረከርኩ ቀረስኩና አይ ሜድ ዲስ ቪዲዮ እና ኖሚኔት ተደረገ። የዛኔ ለእኔ ትልቅ እንትን ነበረ። ኖሚኔት መደረጉ ራሱ ግብፅ ሀገር ነበር መሰለኝ ሴሬሞኒ። ያው ቲኬትን ችለህ ከመጣህ እንቀበላለን አሉ። የዛኔ ገና ጀማሪ ነበርኩ። የሚገርም ነው። እነዚህ የተሰሩት የዛሬ 15 ዓመት ምናምን ገና ስጀምር ማለት ነው። በጣም ጩጬ ነበር እዚህ ጋር ያስታውቃል። ናይስ። ማራ የመጀመሪያ ስራክ ምን ነበርና ወደ ህዝቡ ስታቀርቡ የህዝቡ አቀባበል እንዴት ነበር? ከፊልም ስኩል ከወጣሁ በኋላ ማስታወቂያ ስራ ነው ብዙ የሰራሁት። ፐብሊክ ማየት የጀመረ የኔን ስራ በማስታወቂያ ነው ማለት እችላለሁ። ከዛ ማስታወቂያ ብዙ አመት ከሰራሁ በኋላ ሙዚቃ ክሊፕ ውስጥ መግባት ፈለግኩኝ ምናምንና የነበረኝን ልምድ እዛ ስኪሌን በደንብ አሳድጌ ከዛ ወጥቼ ከምሰራበት ማስታወቂያ ድርጅት በራሴ ፍሪላንስ ማድረግ ጀመርኩ። በዛ ሰዓት የመጀመሪያ የደረሰኝ ስራ የስካትናቲ እና የዊሃ ሚውዚክ ቪዲዮ ነበረ፣ ዳንኪራ የሚባል። እሱ ደግሞ ዳንኪራ መጠጥ ነበረ፣ አሁን ዲስኮንቲኒው ተደርጓል። አዋሽ ወይን እንትን የሚለው እነሱ መጠጣቸውን ገና ኢንትሮዲውስ ሲያደርጉ ፕሮሞት ለማድረግ ሙዚቃ ተሰርቶ ክሊፕ እንዲሰራለት ፈልገው የቀጠሩት ኤጀንሲ እኔን ሙዚቃም እንደምወድ እና ማስታወቂያም ልምድ እንዳለኝ ስለሚያውቁ እሱን ከምባይን አድርጌ እንድሰራ እንትን አሉኝ እና ዳንኪራ የሚለውን ሚውዚክ ቪዲዮ ሰራ ማለት ነው። I would say that was the first work ከህዝብ ጋር ያስተዋወቀኝ። that's nice። እኔ የሚገርመኝ አንተ የምትሰራቸው ብዙ የቲቪ ማስታወቂያችን ሰርተሃል እና ብዙ ጊዜ የምሰራቸው ስራዎች ከሰው አይምሮ የማይጠፉ በጣም ከቺ የሆኑና አይዲያዎቹ እንዴት ነው የሚመጡልክ? ያው በልጅነቴ በጣም ብዙ ፊልም አይ ነበር አላልኩሽም? ከድሮም ፊልም ሰሪ መሆን እንደምፈልግ ስለማውቅ የማያቸውን ነገሮች እንትን እላቸዋለሁ፣ ወደ እኔ እንጃ አስቀምጠዋለሁ ጭንቅላቴ ውስጥ። በጣም አሪፍ ብዬ የማስበውን ነገር ወደፊት ደግመዋለሁ ወይ በራሴ መንገድ እሰራለሁ እያልኩ እንትን እለዋለሁ። ማስታወቂያ ስራ ሲመጣ ለእኔ ኢትስ አ ዌይ ቱ ኤክስፔሪመንት እና ምን ማድረግ እንደምችል ምናምን። ያው ክላይንት የሚፈልገውን ነገር አት ዘ ሴም ታይም ማቅረብ አለብሽ። ሁለቱን ነገር ባላንስ አድርጌ ለመስራት ነው የምሞክረው። እንግዲህ አሪፍ ነበር እስካሁን። that's nice። ከሙዚቃ ክሊፕ ከመስራትና አድቨርት ከመስራት ወይም ማስታወቂያ ከመስራት የትኛው ይከብዳል? ሙዚቃ ክሊፕ። እውነት እንዴ? ምንም ጥያቄ የለውም። እሺ፣ ይቅርታ ክላይንቶች በዚህ አጋጣሚ ግን ሙዚቃ ክሊፕ፣ ምክንያቱም ከአርቲስት ጋር ስትሰሪ ኢትስ አባውት ፑሺንግ ባውንደሪስ፣ እቃ ለመሸጥ ወይ ሰርቪስ ለማስተዋወቅ ወይ ምናምን አይደለም። ኢትስ ጀስት ራስሽን መግለጽ እና ሙዚቃውን ቪዥዋሊ ሪፕሬዘንት ለማድረግ የሆነ አዲስ መንገድ መፈለግ ነው እና እሱ ቻሌንጅ ደስ ይላል። ምን ያህል ፑሽ ማድረግ እችላለሁ ይሄን ነገር የሚለውን ነገር ራስሽን መፈተን፣ እሱ ነገር ደስ ይላል። ማስታወቂያ ላይ ሲመጣ there's always a team behind the product እና እነሱ የሚፈልጉት ነገር አለ። ብራንድ ከለር መጠበቅ አለበት ምናምን፣ የሆነ ጋይድላይኖች ያበዙብሻል ምናምን። whereas የእንትን ስራ በቃ
ነፃ ነሽ እንደፈለግሽ ኢማጂኔሽንሽ ነው ግድቡ ክሬቲቪቲሽ የሚለው ኢማጂኔሽንሽ ነው እሱ ነገር ደስ ይለኛል ምንም ጥያቄ የለውም ሚውዚክ ቪዲዮ በጣም ሚውዚክ ቪዲዮ that's nice ወደ ሚዶ ልወስድክ ነው ሚዶ ሪከርድስ ትንሽ ስለ ሚዶ ሪከርድስ ንገረኝና እንቀጥላለን sure so ሚዶ ሪከርድስ ተቋቋመው ማስታወቂያ ስራ ሰለቸኝና ወደ ሙዚቃ ዓለም ውስጥ ስገባ ክሊፖች እየሰራው ከሙዚቀኞች ጋር ኢንተራክት ማድረግ ጀመርኩ ምናምንና ከአርቲስቶች ጋር መተዋወቅ ጀመርኩኝና ያ ወቅት ምንድነው ያሳየኝ በጣም ብዙ ታለንትድ ልጆች አዳዲስ አይነት ስታይል የሚሞክሩ ምናምን እንዳሉና እነዚህ ልጆች ድጋፍ ቢኖራቸው ትልቅ ነገር መስራት ይችላሉ የሚል ነገር አእምሮዬ ውስጥ ተፈጠረ የተወሰኑ ፕሮጀክቶች እየሰራን ከተለያዩ አርቲስቶች ጋር የምሰራበት አጋጣሚ ተፈጠረና ከነሱ መሀል አንደኛው አርቲስት ካስማሰ ነበረ አንድ ኮመን ፍሬንዳችን የካስማሰ ሙዚቃ ማለዳ የሚለው ሙዚቃ ላከልኝና እስቲ ይህን ልጅ ቼክ አድርገው ሜቢ ክሊፕ ከሰራለት ወይ አሮ ነው እስቲ ዝም ብለህ ይኸው ሙዚቃውን ሲለኝ ስሰማው ገረመኝ ሙዚቃው was very unique ለኔ ድምፁ ሳምፕል አድርገው ነው የተጠቀሙት ዘፈኑን የድሮ ዘፈን ግን ደግሞ አዘፋፈኑ ቲፒካል ዘፈን አይደለም ትንሽ ሂፕሆፕ ፍሌቨር አለው ግን ባህላዊም ነው ምክንያቱም ቅላጼው ምናምን በጣም የአገራዊ ነገር አይደል የካስማስ ያ ኮምቢኔሽን የሆነ ዊርድ ሆነብኝ ደስ ይላል ከዛ ለተወሰኑ ሰዎች አሰማሁት ሁሉም ሰው ሪአክሽኑ አሪፍ ነበር በተለይ ደግሞ የገረመኝ አባቴን አሰማሁት የኔና አባቴ ቴስት በጣም ይላል ሂፕሆፕ ምናምን ሬጌ እንደዚህ አይነት ነገር አይመቸውም ይሄን ሳሰማው ዝም እየከፈትኩለት ምን እንደሆነም አልነገርኩትም መኪና ውስጥ እየሄድን ከዛ ይሄ የማዘፈን ነው ምናምን ብሎ ጠየቀኝ በቃ የሰውዬ አሪፍ ነው ማለት ነው ወሰንኩኝ ማለት ነው ጓደኛዬን እስቲ አስተዋውቀኝ ልጁን አልኩት ተገናኘን ማውራት ጀመርን ከካስ ጋር ስናወራ ለአርት ያለው አመለካከት የተወሰኑ ሌሎች ሙዚቆች አሰማኝ ምናምን ነው የሆነ ኮኔክት አደረግን ወደ ምን ማሰብ ጀመርኩኝ ሜቢ ሬኮርድ ሌብል ብንጀምርና if we start supporting artists በማኔጅመንት ሳይድ ስፖንሰር መፈለግ ሚውዚክ ቪዲዮዎቹን ብሰራ ከዛ ኢቨንት ብንሰራ አብረን ምናምን የሆነ ነገር መፍጠር ይቻላል ብዬ ካስማሰን ይህንን ሀሳብ አማከርኩት ከዛ ሁለት ፓርትነሮች ነበሩኝ አብረውኝ የሚሰሩ አንድ ላይ ሆነን ሚዶ ሬኮርድስን የካስማሰ እንደ ሳምፕል ፕሮጀክት የማለዳ ኢፒዩ የሚለውን እንደ ሙከራ ፕሮጀክት አድርገን ሬኮርድ ሌብል ለማቋቋም ጉዞውን ጀመርን ማለት ነው ዋው እዛ ላይ አንድ የሰራችሁት ቪዲዮ ነበር በአይፎን 8 የቀረጻችሁት እንዴት እንደዚህ አይነት ክሬዚ የሆነ ሀሳብ አሰባችሁ ማለት ሪስክ ያለው ነገር ነው ብዬ ስላሰብኩኝ የዛኔ ገና እየጀመርን ስለነበረ እንደነገርኩሽ ፓይለት ፕሮጀክት ነው ይሄንን ቪዲዮ በአይፎን 12 ነው ይሄንን የሾት ነው ከዛ ቀና ልብ የሚለውን በአይፎን 8 አይፎን ስፔሻል ኤዲሽን ነው የ8 ቀፎ ሆኖ ግን ውስጡ አይፎን 11 ነው አይፎን በየጊዜው እንደዚህ የሚያወጡታል የድሮ ቀፎ በአዲስ ኦኤስ አድርገው ይሄኛውን ነበር መጀመሪያ ያወጣ ነው which was shot on iPhone 12 ከጓደኛችን ተበድረን because we didn't have that much budget ከዛ የዛኔ የስልክ ካሜራ በጣም ኳሊቲው እየጨመረ ያለበት ጊዜ ላይ ነበረ ከዛ ክሩ መሰብሰብ ምናምን ለዚህ ኮንሴፕት በጣም አዛ ነው ብዬ በአይፎን ብሾቶ ይሻላል ምክንያቱም 4K ኳሊቲ ያለው ፊልተሩን ሳረግበት አያስታውቅም አንድን ለማድረግ የሆነ ጋጋታውን ይቀንስልናል ባጀት ስላልነበረ the most we spent እዚህ እንትን ላይ ልብሱ ላይ ነው ማፊን አሰርተን ብዙ ብር ያወጣ ነው ልብሶቹ ላይ እንጂ ማለዳ የሚለው እንትን ያው ካስማሰ ግራፊቲ ይሰራል ሳሊም ነው so I thought it would be a nice way to introduce him በሱ ግራፊቲ ማለዳ የሚለውን ስራ አለኝ አልኩት ሰራው እሱን ይዘነው ወደ እንትን ሄደን ICT ቪሌጅ ጎሮ አልፎ የሆነ አባንደንድ የሆነ መንገድ አለ እዛ ሄደን በ3 ሰዓት ውስጥ ነው ምናምን በሌሊት ማለዳ ተነስተን ሹት ያደረግነው እሱን ነገር ስንለቀው በቃ የሰው ሪሴፕሽን በጣም አሪፍ ሆነ
ከዛ ቀና ልብን በዛው ላይ ደገምነው። በቃ ካስማሰ ሁሉም ሰው ወደደው ነው እና ሬኮርድ ሌብሉም ሞራል አገኘን እንትን ለማድረግ ለመጀመር ጉዟችን። ካስማሰ ሲነሳ ጋቢ አይረሳም። ምንድን ነው ማለት አንድ የሰራችሁት ማስታወቂያ ነበር ልበል፣ ጋቢ ለብሶ የሆነ ሰንሴት ወይ ሬዝ ላይ የሆነ ነገር ሰርታችኋል። እስቲ ስለሱ ትንሽ ንገሪኝ። የካስማሰን አልበም አርቱን መስራት ኢፒውን ከጨረስን በኋላ ዘፈኖቹን ወደ 6 ዘፈን 7 ዘፈን ጨረስን። ከዛ በኋላ ምን አይነት ብራንድ ምን አይነት ካራክተር እንስጠው፣ ብራንዱ ምን አይነት ይሁን፣ አልበም አርቱ ምን ይሁን ምናምን የሚለው እንትን ውስጥ ስንገባ ሳውንዱን እና ልጁን ሳየው የሆነ ባህላዊ ነገር በተለይ ደግሞ አፕ ኖርት ያሉ ሰዎች ጎጃ ማዘነ ለብሶ ተራራ ላይ ቆመው አይነት ነገር ክሬቲቭ አሰብኩኝና እሱን እያሸነው ስንመጣ ወደ ጋቢ ተቀየረ። ነጭ በነጭ ልበስና ለምን እንትኑን ጋቢ አናረገውም ብለን ለማፊ ስናጫውታት እሷ ደግሞ ያንን ልብስ ያንን አውትፊት ፈጠረች ማለት ነው። ከዛ እሱ አልበም አርቱ ላይ ስናየው በጣም አሪፍ ሆነ። ሰውም መጀመሪያ የያዘው ነገር አልበም አርቱ ነው ኢፒው ሲወጣ። በጣም እኔ እንጃ ለምን እንደሆነ ግን በቃ ሰው ውስጥ ገባ። አይገስ ማንም ሰው የትኛውም አርቲስት በተለይ የድሮ ዘመናዊ አርቲስት የምትዩ ጋቢ ለብሶ ምናምን አታዩም። እሱ ነገር ረዳው ብዬ አስባለሁ። ሲግኔቸሩ ነው ማለት ይቻላል። ሲግኔቸሩ ነው እንዴ ሾው ላይ ሰው ጋቢ አድርጎ ነው ይመጣል። ኧረ እባክህ ኦኬ ባለ ጋቢ ምናምን ይባላል። አሪፍ ለኛ አሪፍ መማሪያ ሆነልን how a brand works እና ከአርቲስት ጋር እንዴት ኢሜጁን ስታስቢ ምን ያህል ኢምፓክት እንዳለው ምናምን ብዙ ትልቅ ነገር አስተማረ። ዋው ቢዩቲፉል። ሌላ ደግሞ ገራሚ ስራ ሰርታችኋል። ሰዋሰው ከካስማሰ ጋር ብዙ ስራ ነው የሰራው። ሰዋሰው የሚገርምህ ሰዋሰው የት እንደተሰራ ወደ አፋር ሄዳችሁ ነው የሰራችሁ? አፋር ሳይሆን ወደ ቱርሚ ጂንካ አካባቢ ደቡብ ሳውት ኬንያ ጠረፍ አካባቢ። ሰዋሰው ደግሞ የሚገርም ፕሮጀክት ነበረ። ማለዳ ወጣ was pretty successful ብዙ ሰው ተቀባይነት ነበረው ይሄ ስራ። ከዛ ሁለተኛውን አልበም ለመስራት ፕሮሰሱን ጀመርም ማለት ነው። ከዛ ምን አይነት ኦፖርቹኒቲ ያገኘን፣ ፓራዳይስ ሎጅ አዲስ ሎጅ ከፍቶ ነበረ ቱርሚ ውስጥ። እኛ ጋር አረፉና ብዙ ትራይቦች አሉ፣ ዝም ብላችሁ መታችሁ ሩም እንሰጣችኋለን፣ እዩት፣ ፊልም የምትፈልጉትን ነገር ኮንቴንት መስራት ትችላላችሁ ቤዚክሊ አሉ። ይህንን አጋጣሚ ስናገኝ ምን አደረግን፣ እኔ የኔ ዲፒ ካስማሰ ምናምን ሆነን ካሜራ ይዘን ዝም ብለን ሄድን። we didn't know what to expect። ሄድንና we just started filming the process። እዛ ካስማሰ ጋር ሆነን ቪዚት ስናደርግ ትራይቦቹን ዝም ብለን እየቀረጽ ነው ምናምን ሄድን። ከዛ ከእያንዳንዱ ትራይብ የሚጫወቱት ሙዚቃ አለ። እያንዳንዱ ትራይብ የራሱ የሆነ ጨዋታ ሙዚቃ ምናምን አለው አይደለ? እሷን ሳውንድ ባይቶች ቀረጽን። ከዛ 3 ቀን ምናምን ቆየንና አዲስ አበባ ስንመለስ ሳውንድ ባይቶቹን ለኡኖ ለፕሮዲውሰሩ ለካስማሰ ፕሮዲውሰር ሰጠነው። ከሱ ውስጥ ለቅሞ ሳምፕል አድርጎ ሙዚቃ እንዲሰራ። ካስማሰ ደግሞ እዛ ሲቆይ ሙዚቃ እንደምንሰራ ስላወራን በሄድንበት በሙሉ ስለ ካልቸሩ ይጠይቃል፣ ስለ ባህላቸው ምን እንደሆነ ምናምን እንደዚህ ግጥሙን እያሰበ። ክሊፕ የተሰራው ከሙዚቃ በፊት ነው? ሙዚቃ የተሰራው ከዚህ ጉዞ በኋላ ነው። አዲስ አበባ ከተመለስን በኋላ ቢቱን ሰራው ፕሮዲውሰሩ። ያ ቢት ላይ ካስማሰ እዛ የተማረውን ነገር ምናምን ኤክስፒሪየንሱን የሆኑ አይዲያዎች የተመቹትን ምናምን በግጥም አረጋቸውና ሰዋሰውን ሰሩት ማለት ነው። ሙዚቃውን ሰርተው ከጨረሱ በኋላ ለእኔ ሰጡኝ። እኔ ፉቴጆቹን ከአንድ ጓደኛ ኤዲተር ዳዊት የሚባል ጋር ሆነን አብጠልጥለን ፉቴጁን ለሙዚቃው ክሊፑን ኤዲት አደረግ ነው ማለት ነው። ወደኋላ ነው ሪቨርስ ኢንጂኒር ነው ያደረግነው። ብዙ ጊዜ አልተለመደም እንደዛ። it was a nice experiment። that's nice። ከዛ ይሄ ስራ we were lucky enough to be nominated አፍሪማ አዋርድ በዚህ 2023 ላይ። ቢዩቲፉል። ምን ተሰማክ? በጣም ደስ ምንም አልጠበቅነውም ነበር። አሸነፈ አይደለ? ካስማሰ በ3 ካቴጎሪ ኖሚኔት ተደረግን። በአንደኛው አሸነፈ ቤስት ኢስት አፍሪካን ሜል አርቲስት በሚል በዚህ ሪጅን ላይ ተወዳድሮ አሸነፈ።
ከዛ ቤስት ኢንስፒሬሽናል ሶንግ የሚል ካቴጎሪም ላይ እንትን ብሎ ነበር። እዛ እኔ ፐርሰናሊ ደግሞ ቤስት አፍሪካን ቪዲዮ በሚል ካቴጎሪ ኖሚኔት ተደርጌ so we were lucky enough to go and be part of the ceremony in Dakar, Senegal. That's beautiful. በጣም Congrats to you. Thank you. ኖሚኔት መደረጉ ራሱ ሌሎቹ እንትኖች ብታያቸው የሚገርሙ ላይናፑ የሚገርም ሰዋሰው ትሬስ ላይ አጫውተው ነበር እና ኬቴን የሚባል ቲቪ አለ ኬንያ ውስጥ እና ላይክ ደውለው ጠየቁኝ ሙዚቃውን ፈልገውት ፈቃደኝነቴን ከዛ እኔ ቴክስት አድርኩለት ኢንስታግራም ላይ ሃይ ከሌ ይባላለው ሚስጂ ይባላለው ከትሬስ ምናምን ብዬ ነገርኩትና ሳልጠይቀው እንዳትቀይሚ ሳልጠይቀው ነበር ሙዚቃውን ያጫወትኩትና በዚሁ ልጠይቀውና ምናምን ብዬ ቴክስት ዴም አደረኩለት ሙዚቃን ፈልጌው ነበር ወድጄውና ትሬስ ላይ ላጫውተው እንዲሁም ለሌላ ቲቪ ቻናሎች ልሰጠው አልኩት በጣም ደስ ይለኛል አመሰግናለሁ እና ሊንክና የማናጀሩን ስልክ ሰጠኝ ከማናጀሩ ጋር እንዳወራ ቪዲዮም ሰርቶ ላከልኝ አይ ቲንክ አጭር ቪዲዮ ሰርተ ብዬው ላከልኝና ደስ ይላል ይሄ የሀገርክ ስራ ወይም የኛ የኢትዮጵያ አርቲስቶች በሌላ ሀገር ላይ ተቀባይነት ሲያገኙ በጣም ደስ ይላልና እኔ ራሱ አም ግላድ ፓርት ኦፍ ኢት ሞሊ yeah man thank you በጣም you most welcome it's my pleasure you know ደስ ይላል ተመልካቾቻችን ከማራጋ ጨዋታችን ይቀጥላል ይሄ የምትመለከቱት የሚስ ጂ ቶክ ሾው ነው we'll be back ተመልካቾቻችን ተመልሰን መተናል ይሄ የምትመለከቱት የሚስ ጂ ቶክ ሾው ነው ከማራጋ ጨዋታችን ይቀጥላል ፒስ ነው በጣም ማራ ሌላ ደግሞ ካስማሰና ፕሮቶጄ የሰሩት አንድ ስራ አለና ኮላቦሬሽኑ እንዴት ሊፈጠር ቻለ እሱን እስቲ ሂደቱን ንገረኝ እሱ ደግሞ ፕሮቶጄ እዚህ ሀገር መጥቶ ነበረ ለሆነ ኮንሰርት ስሙ ጠፋ ዘላንድ ፌስቲቫል ነው እንደዚህ የሚባል ሾው ላይ እንዲያቀርብ ወደዚህ ሀገር መጣና እሱ ላይናፕ ላይ አጋጣሚ ካስማሰም ነበረ ከዛ ሾው ተደረገ ምናምን ተዋወቁ ከዛ እዚህ የተወሰነ ጊዜ ቆይቶ ነበር ከሾው በኋላ አንድ ሳምንት እንደዚህ so he was looking to collaborate ከሎካል አርቲስቶች ጋር ኦርጋናይዘሮቹ እያሰሙት ነበር የተለያየ አርቲስቶች ስራዎች እና ልክ የካስማሰ ሁለተኛው አልበሙ እንደወጣ ጊዜ ነበር እሱን ፕሮጀክት እያሰሙት መላመላ የሚለውን ኦሪጂናል ቨርዥኑን ሰማውና በጣም ወደደው የሆነ ሳውንዱ ለየት አለበት ምናምን ይሄንን ዘፈን ሪሚክስ ማድረግ ፈልጋለሁ አለ ከኛ ጋር ተገናኘን ከዛ ሀሳቡን ነገረን ይሄ ዘፈን በጣም ስለወደድኩት ሳውንዱን ሪሚክስ ማድረግ ፈልጋለሁ አንድ ቨርስ ልግባ ምናምን አለ ተመቸንኛም ተገኝቶ ነው እንደዚህ ኢንተርናሽናል ሬጌ አርቲስት ግራሚ ያሸነፈ ምናምን ትንሽ ሳውንዷን ሪወርክ አደረግነውና መጣ አንድ 8 ባር ምናምን እንትን ገባልንና ከዛ እሱን ሙዚቃ ስቱዲዮ ከሰራ በኋላ I think he had like 3 days ከሀገር ሊወጣ ከመውጣቱ በፊት በዚህ አጋጣሚ የሆነ ነገር መሾት አለብን ምክንያቱም ከዚህ ላናገኘው እንችላለን ባይ ዘ ታይም ሙዚቃው ሲወጣ ምናምን አለንና ቪዥዋላይዘር የሚሆን ኮንሴፕት ፈጠርኩኝ ክብ የሆነ ቤት ውስጥ ዝም ብለው እነሱ ቺል እያደረጉ ብዙ ሆነው ምናምን ሰውን ነገርኳቸው ወደዱት ከመሄዱ በፊት ዝም ብለን ሳውንዱን ከፍተን ኢቭን ሚክስ አልተደረገም ምናምን ኦሪጂናል ዘፈኑን ቴምፖ አንድ ስለሆነ በሱ ዘፈን ይሄንን ቪዲዮ ሾት ነው ማለት ነው ይሄንን ሾትን ከዛ ሙዚቃው ሚክስ ማስተር ተደረገ by the time the song was finished እኔ ቪዲዮን ገጣጥሜ ምናምን ጨረስኩትና ስናሳያቸው በጣም ወደዱት ፕሮቶጄም ወደደው ካስም ወደደው በዛው ለቀቅ ነው ማለት ነው ዋው ቢዩቲፉል አይዲያዎችን ላይክ የምታመጣባቸው መንገዶች ይመቹኛል ወይዘን ቪዲዮ ላይ ማያቸውና ሌላ ደግሞ ሳልጠይቅም አላልፈው ጀንበሩና ጋሽ ሙላቱ አስታጥቂ አጣምራችሁ ሰርታችኋል አይከብድም ጋሽ ሙሌን ዳይሬክት ማድረግ እንደውም ምንም ማያካብዱም እሳቸው ቀለል ያሉ ነበር ያው ትልቅ ሰው ናቸው እንደ ልብሽ እንዲህ ያርግ እንዲህ አትያቸው የራሳቸውን ቫይብ ይዘው ነው የሚመጡት እሱ ቫይብ we worked around it so ለዚህም ቪዲዮ ሳስብ እሳቸው ቪዲዮ ላይ መግባት ይፈልጋሉ ፈቃደኛ ነኝ ሲሉ በቃ እኔ ቀልጨልል ነበር
ሶ ዊ ኬም አፕ ዊዝ ሲኮንስ ከእጃቸው ጀምረን እንደዚህ ስናደርግ ሪቪል ብናደርጋቸው ምናምን አሪፍ ይሆናል ብለን ሶ አንድ ቀን ጠዋት ላይ ይህንን ፕሮጀክት ሹት በምናደርግበት ጊዜ አንደኛውን ጠዋት ለእሳቸው ዴዲኬት አደረግንና ጠራናቸው። በሰዓታቸው መጡ። እንዲሁም ሴትአፕ እስክንጀምር ያው ታውቂዋለሽ አይደል ላይት ስታስተካኪ ምናምን he was very patient ቁጭ ብሎ ፒያኖ አጫወተልን። አስቢው ሴትአፕ መስራት በጋሽ ሙሌ ፍሪስታይል ፒያኖ እየተጫወተ so it was very fun ምንም አላስቸገሩም። እኛም ላለማስቸገር ሞከርን። ተወሰኑ ቴኮች ወሰድን እና በቃ ተለያየን። በጣም ደስ የሚል ኤክስፒሪየንስ ነበር። በጣም ጨረሳችሁት ቪዲዮን ስታሳያቸው ምናምን አለ? በጣም ወደዱት። በጣም እስከዛሬ እንግዲህ የሰማሁት እስከዛሬ ለአንዳንድ ሰዎች ያሳዩታል እንግዳ ምናምን ሲኖር ከወጣቶች ጋር የሰራሁትን ስራ ሂፕሆፕ ውስጥም ገባን ምናምን እያሉ ያሳያሉ የሚል ጭምጭምታ ሰማሁ ነው ያሉት እንደሆነ። አሪፍ ሰው ናቸው። እኔም በጣም ደስተኛ ነኝ ከእሳቸው ጋር እድሉን ማግኘት መስራት። that's beautiful። በጣም እንደ ሚዶ ራሱ ስንት አርቲስት ሳይን አርግቷል? ሚዶ ሬኮርድስ ወደ 5-6 አርቲስቶች ነበሩት በስሩ። ሰክሰስፉሊ የወጡ ፕሮጀክቶች ወደ 10 ፕሮጀክቶች አሉት መሰለኝ። አንድ 4-5 አርቲስቶች ለማፍራት በቅቷል። በገበያ ምንድነው የምታዩበት? ላይ ከሳይን ስታደርጉ ታለንት ነው ወይስ እንደ ሚዶ ምንድነው የምታዩት አርቲስት ላይ? ለየት ያለ ሙዚቃ ለየት ያለ ሳውንድ የሚሰራ ሰው ነው ሜይንሊ እንትን የምንለው። የሌብሉ አላማ የኢትዮጵያ ሙዚቃ ኤክስፖርት ማድረግ ስለነበረ እና የሆነ አዲስ አይነት ገበያ ለመፍጠር ስለነበረ የሀገር ውስጥና የውጭ ሀገር ነገር ኮምባይን አድርጎ ለሀገር ውስጥም ሰው ለውጭ ሀገርም ሰው ቀለል ያለ ለጆሮ የሚቀል ነገር የሚያቀርብ ሰው። ከዛ በተጨማሪ ያው ምን ያህል ዴዲኬትድ ነው ይሄ አርቲስት how bad does he want it ዲሲፕሊኑ ምናምን እንደዚህ አይነት ነገር ለመፈተሽ ትሞክሪያለሽ አብረሽ ብዙ አመት ለመስራት ስታቅጂ እንጂ በቃ በሜይንሊ is the sound ምን አይነት ሙዚቃ ይሰራሉ የሚለው ነገር። ልጆች እስካሁን ያሉትን በጣም አሪፎች ናቸው። እኔም ጋርም የተወሰኑት መጥተዋል። that's nice። አዲስ ነገር እንዳለ ሰምቻለሁ። እስቲ ስለሱ ሰፋ አድርገን ንገረን። እሺ አሁን ኦነረብል የሚል የክሪኤቲቭ ካምፓኒ ለመፍጠር ችያለሁ። በዚህ ካምፓኒ ስር ምንድነው የምናደርገው? አርቲስቶች ጋር ኮላቦሬት በማድረግ ሚውዚክ ቪዲዮዎች እንሰራለን። ኢቨንቶች፣ ሾዎች እና ኮንሰርቶች ነገር እንሰራለን። በሱ ስርም አደይ ስቱዲዮ የሚባል አንድ ፕላትፎርም አለ። እሱንም እኛንን ማኔጅ እያደረግን ያለ ነው። በኦነረብል መጀመሪያ የሰራነው ስራ የላከና የካስማሰ አዲስ ደግ ውጥር የሚባለውን ሚውዚክ ቪዲዮ እሱን ለመስራት ቻልም ማለት ነው። ይሄኛውን ቪዲዮ ማለት ነው። ይሄን ቪዲዮ ኮንሴፕት ለመፍጠር እንትን እያሰብኩኝ ምን አይነት ሀሳብ መጣልኝ? ከረጅም ጊዜ በኋላ የሀገራችን ተረትና ምሳሌዎች ቪዥዋሊ ሪፕሬዘንት ተደርገው አያውቁም። በፊልም በሚውዚክ ቪዲዮ እንደዚህ በስዕል ራሱ ታይተው አይታወቁም ነው። ለዚህ ዘፈን ኮንሴፕት ስፈጥር I had this crazy idea of maybe doing የተለያዩ ተረትና ምሳሌዎችን ለምሳሌ እዚህ ጋር ሰርገኛ መጣ በርበሬ ቀንጥሱ የሚለውን ነገር እንደዚህ ገለጽኩት ማለት ነው። So I thought it would be nice, ብዙ አፈታሪኮች ስላሉ ብዙ ተረትና ምሳሌዎች ስላሉ የተወሰኑትን ከዚህ ኮንሴፕት ጋር የሚሄዱትን መርጬ በዚህ መልኩ ገልጸው ብዬ አቀረብኩላቸው ለአርቲስቶቹ። በጣም ወደዱት ሀሳቡን። ተፍ ብለን ይህንን ቪዲዮ ሰራን ማለት ነው። በጣም ከምወደዋቸው ስራዎች የማል አንደኛው ይኸኛው ነው። ውስጡ ብዙ ተረትና ምሳሌዎች አሉት እና አይ ቲንክ ስፔሻሊ አበሻ ሆነሽ ካልቸርሽ ጋር በአዲስ መንገድ እንትን የሚልሽ ስራ ደስ ይላል ብዬ አሰብኩኝ። ኢትስ ኦልሶ ፋን አሁን ሪላይዝ ያደረኩት ሰው እያየው ይሄ ምንድን ነው የሆነ ኮንቨርሴሽን ይፈጥራል። እሷን ነገር ስላደረግን በጣም ደስ ብሎኛል። አንተ ደስ ይላል። እንደዛ አላየሁትም ነበር። አይገርምክም? ዋው ቢዩቲፉል ስቶሪ። ታንክ ዩ። አደይም አለ ደግሞ አይደል? አደይ ስቱዲዮ ደግሞ
is a co-creation between St. George Beer እና Honorable Spotlight Agency እና Urban Production. So አደይ is a platform ወጣት አርቲስቶች፣ አንጋፋ አርቲስቶች፣ ማንኛውም አይነት አርቲስት ራሱን በአዲስ መንገድ እንዲያቀርብ። So አደይ ስቱዲዮ የምትል አንድ ሾው አለችን። እሱ ላይ ምንድነው አርቲስቱ መጥቶ ላይቭ ፐርፎርም ያደርገዋል ሙዚቃውን። ከዛ በኋላ የአርቲስት soon after that እንትን ኮንሰርት ወይ ሾው ነገር ያዘጋጃል። ሶ ይሄ ሁላ ነገር በአደይ ስር ነው የሚሆነው። ኦኬ። አደይ ደግሞ also has a podcast አደይ ጨዋታ የሚባል አጠር ያለች የ30 ደቂቃ በቃ ሙዚቃ ላይ የሚያተኩር አርቲስቶቹን ኤክስፒሪየንሳቸውን ምናምን የሚፈትሽ ፋን የሆነች ፖድካስት አለቻት። ሶ ይሄ ሁላ ኢኮሲስተም የተፈጠረው እድሜ ለሴንት ጆርጅ እና ማርኬቲንግ ቲም እዛ ያሉት የሆነ ሁሌ ኮንሰርት እናዘጋጃለን ግን የሆነ አዲስ ነገር መፍጠር እንፈልጋለን ብለው እንደዚህ አይነት ሀሳብ ሲያመጡ አብረን ሆነን ይህን ነገር አቀናጀንና የዮሐናን ምስጋና የሚለውን እንደ ፓይለት የመጀመሪያውን አረግነው። ዮሐና ምስጋና ተሰራ፣ ከዛ ጨዋታ ላይ ወጣ፣ ከዛ ኮንሰርቱን አዘጋጀ ብቻውን ሆኖ። እሱ እንደ ፓይለት ኤክስፐሪመንት አረግንበት። ተቀባይነቱ አሪፍ ስለነበረ ቀጠል ነው። እስካሁን ወደ 10-12 አርቲስቶች ሰራን ማለት ነው። እንደዚህ ባክ ቱ ባክ በሳምንት ጊዜ ውስጥ ነው የሚሰራው። አርቲስቱ ታውቆ እስከ ሰኞ ሰድ ዲዛይኑ ምናምን አስበን አላይን እናደርጋለን። ሮብ ላይ ሹት ይደረጋል፣ አርብ ይወጣል። ሶ ኢትስ ላይክ እንደ ፋብሪካ ነው። ቶሎ እያመረት ነው። ዮሐና ዝም ብዬ ሳስበው ለኔ ዘፈነ ይመስለኛል። እንደዛ ነው ያለኝ። ሚስጥር ነው። እስከልን እንትን ምስጋና ስለሆነ ስሜ አይ በጣም ደስ ይላል። ኡላላ መጀመሪያ እኔ አልገባኝም ነበረ ሳየው። በቃ የሆነ ዝም ብሎ ቺል እያደረገ የሰራው እንጂ ላይክ ቢሃይንዱ ላይክ ሂደት እንዳለው አላወኩም ነበር። ቃስ በቃስ አሁን ሞር ኮንቴንት እያወጣን ስንመጣ ብዙ ሰው ጋር እየደረሰ ስለሆነ ሰውም እየገባው ነው ምን አይነት እንትን እንደሆነ። ለእኔ I like it because it's every time ለአርቲስቱ የሚሆን አይነት ስራ መፍጠር ሴት ዲዛይኑ፣ ከዛ ላይቲንጉ፣ ከዛ ካሜራ ሙቭመንቱ ከሱ ጋር የሚሄድ ነገር ለማድረግ መሞከር ቻሌንጁ ደስ ይለኛል። እሱ ነገር it's been keeping me busy in 3 ወር ምናምን። ኦኬ ጉድ ጆብ ጉድ ጆብ። ታንክ ዩ አመሰግናለሁ። ተመልካቾቻችን ጨዋታችን ይቀጥላል። አሁን ወደ ኤፍኤፍኤም ፋሽን ፊልም ሰዓታችን ላይ እየደረስን ነው። ከረፍት በኋላ እንመልሳለን። የትም እንዳትሄዱ። It's about that time ትላለህ። ናይስ ወል እስቲ እስጂ ከመሸነፏ በፊት ኦኬ ይሄ ምንድን ነው? 8 balls 8 questions የሚባለው ታይም ላይ ደርሰናል። እኔ የምጠየቀውን ጥያቄ አላውቅም፣ አንተ የምትጠየቀውን ጥያቄ የምታውቀው አይመስለኝም። አላውቅም። ስለዚህ ያው እኔ ቤት ያለው ብዙ ጊዜ ለእንግዶቼ እድል ሰጣለሁና ብሬክ አርግ እስቲ። ናይስ ኧረ የያዝ ግን አንድ ጥያቄ ከጥያቄ ከአራቱ ጥያቄዎች ውጪ ቦነስ ጥያቄ። እሺ ማራ ፊልም ለመስራት አላሰብክም? እየመታክ መልስልኝ። ፊልም በጣም መስራትማ ዋናው ዓላማዬ ፊልም ነው። ኦኬ ከዲኤስቲቪ ጋር አንድ ፊልም ሰራን፣ አዲስ ብሉዝ የሚለው ላይ አንድ ኤፒሶድ 60 ደቂቃ ገና አልወጣም፣ ግን በቅርብ ይወጣል። ናይስ ጉድ ላክ። ታንክ ዩ። ያንተ ቆንጆ ነው። ተጠያቂ ነኝ እንዴ? እሺ እኔ ልጀምራ። እሺ ምረጪ ከሁለቱ፣ ከአሜሪካና ከኖርት ኮሪያ። ሳውት ኮሪያ ማለት ነው። አይ ኖርዝ ኮሪያ። ኖርዝ ኮሪያ ከአሜሪካና ከኖርዝ ኮሪያ። ኖርዝ ኮሪያ ይኬዳል እንዴ? ይቻላል እንዴ? ጀምረዋል። የማያውቁት ሀገር አይናፍቅም አሉ። አላውቀውም። አሜሪካ እንዴ? እሺ እኔ ጠያቂ ነኝ። እሺ ከኬንድሪክ እና ቱፓክ። ከባድ ጥያቄ።
ከስራቸው ከሆነ ኬንድሪክ ለማር ኦኬ ግን as a person as ካራክተር ቱፓክ እና የሱ ታሪክ በጣም ይገርመኛል። አልተቻልኩም። እሺ ልጠየቅ፣ ግድ የለም እድሉን ልስጥ። ከኢትዮጵያ ኤርላይንስ እና ከኬንያ ኤርዌይስ በጣም ኬንያ ታዲያ ያለሽ ይባላል። ከኋላ እንዴት ነው ራስቴን አይተዋል? ባይዘው አይቼዋለሁ። ኦኬ አይ እንደታዩ ብዬ ነው። እንዴት አይነት ጥያቄ ነው ጌታ ኢየሱስ። ቆንጆ ሁለቱም ባይዘው በጣም አሪፍ ኤርላይንስ ናቸው። እኔ በሁለቱም እጠቀማለሁ እና እሺ ግን አንዱን መምረጥ አለብሽ። በምን መልኩ ነው? ሰርቪስ ነው እንትን ነው? አንድ ጊዜ ምን ሆንኩኝ መሰለህ፣ ከረጅም ጊዜ በኋላ ወደ ኢትዮጵያ እየመጣሁ ነበርና ከኬንያ በኢትዮጵያ ኤርላይንስ ነበር የመጣሁት። ከዛ በፊት ብዙ ጊዜ እመጣለሁ በኬንያ፣ እንደውም ብዙ ሌላ ሀገር ካልሆነ አልሄድም ነበርና ከዛ ካፕቴኑ ሳየው ውጪ ላይ ነው የሚባለው ላይክ ቢዝነስ ሲት የምናደርግበት ቦታ ላይ ሆነ ካፕቴኑን አየሁት። ሂ ዋዝ ሶ ያንግ ማለት ነው። ከዛ ካፕቴኑ ነው እንደሆነ ታውቃቸው የለ ሲገቡ ምናምን ሆስተሶቹ ነው። ከዛ ኢትዮጵያ ኤርላይንስ ካፕቴን በጣም ወጣት፣ ይሄ ግን አሁን ይችላል ምናምን ብዬ ራሴ ፓኒክ አደረኩ። ከካፕቴኑ ችግር አይደለም ግን ያው ጥያቄን ለመመለስ ኤኒታይም ኤኒ ዴይ ኢትዮጵያን ኤርላይንስ። ግን አይ ቲንክ ፓኒክ ስላደረክ ይመስለኛል ያ ስሜት የተሰማኝ። በጣም ወጣት ነበርና አይ ቲንክ አኮርዲንግ ቱ ማይ ሄድ ተለቅ ያለ ሰው ነው የሚችለው ያስቤ ነው መሰለኝና ጠይቀኝ። እሺ እኔ ነኝ እንጂ የምጠይቀህ። እስቲ አንድ ጥያቄ ልይ ላስብ፣ ምክንያቱም አሁን በታተንከው ሀሳቤን። እሺ ከጥላሁን ገሰሰና ጌታቸው ካሳ ባልጠየቀ ደስ ይለኛል፣ ግን ኢሬዝ ወር ኢሬዝ። ከጥላሁን ገሰሰና ከጌታቸው ካሳ አረ አንቺ ዋዛ አይደለሽ። ጥላሁን ገሰሰ። እሺ ለምን ማለት ፈልጌ ነበር። እሺ የጥላሁን ፓሽን የሚያክለው የለም አይደል? ሙዚቃ ሲሰራ ፐርፎርም ሲያደርግ ምናምን ፕላስ ብዙ ሜሞሪ ያለኝ በጥላሁን ገሰሰ። ኦኬ አክስቴ በጣም ተወደው ነበረ እና ልጅ እየነበርኩ ቤት ውስጥ በቃ ሁሌ እሱን ነው ታጫወተው። ተጠያቂ በሆን ደስ ባይልም። እሺ ጠይቅ፣ እየመታ ጠይቅ። እሺ ከባድ ቻሌንጅ ላይ ነው ያለነው ጋይስ። እሺ ሙዚቃ ላይ እንትን ካለን አይቀር እኔ ደግሞ ልጠይቅሽ። እሺ ከቴዲ አፍሮ እና ከጎሳዬ ሁለት ኦጂዎች ይህ ጥያቄ ማለፍ አይችልም። ጥያቄ ልታሳልፍ እኔ የሚሆን ያፈረ ጥያቄ ልምር እችላለሁ። ነገር ግን የሚያልፍ ነገር የለም። ያው ሙዚቃ እንደ ግል አይደለም። ሁለቱም ገራሚ ሙዚቀኞች ናቸው። ኦፍኮርስ ጥያቄ የለውም እሱ። ግን ማንን ነው የምትመርጪው ነው? ሁለቱንም በጣም ነው የምወዳቸውና ማንን ነው ግን የምታስቀይሚው? አንዱን ብል አንዱ ይቀየመኛል። ግን ያው ቴዲ አፍሮ ያው ቀደም ያለም ስለሆነ በሚለው ይያዝልኝ። ቴዲ አፍሮ ኢየሱሴ። ጎሳዬ ይደውልልሻል ከሰሞኑ ጠብቅ። ኧረ እኔ ቆይ እሺ፣ እኔ ይህ ነገር እንዴት ነው? እሺ አልችልም አልሽ እንጂ የዋዛ አይደለሽም። አይ አልችልም። እኔ ነኝ ጠያቂያ። ማትሪክስ ኦር 2001? ሜትሪክስ። ለምን? 2001 ቆየ ፊልም ነው። ኮንሴፕቱ በጣም አሪፍ ነው። ግን ሜትሪክስ በእኛ ጊዜ የተሰራና አሁን ያለንበትን ስቴት በደንብ ስለሚያሳይ ኦኬ አይ ቲንክ ሜትሪክስ። ቪዥዋሊ ደግሞ ያደረጉት ነገር በቃ የሚገርም ነው። ኦኬ አይ ሲ።
እጅግ በጣም እሺ እኔ ደግሞ ቻሌንጂንግ የሆነ ጌም ነው። የመጨረሻ ጥያቄ እሺ ከሂውመን ሄር እና ከድሬድላክ what you say hit the road Jack man you know I used to be ድሬድ አረ yes እሺ እንደውም አይ ቲንክ ያን ፎቶን ወደ ኢንስታግራም መልሰዋለሁ። የሎ ነበር የሎ ጎልደን ነው ይባለው ሙሉ ነበርኩ። እንደውም መልሰዋለሁ አርካይቭ አስገብቼው ነውና ለረጅም ማለት ነበርኩኝና አሁን ግን I got trips ሶ አስቀርተሽ ሌላውን ቆረጥሽ? አዎ እና ላይክ በጥቁር መጣውበት it has a meaning ያው ማወቅ ፈልጋለሁ? እሺ የተወለድኩት በሀበሻ መስከረም 3 ነው። ኦኬ የመስከረም ልጅ ነኝና በፈረንጅ ደግሞ 13 እና መስከረም 3ን እንትን ለማለት ነው። እቺ 3 አለ ናይስ በጣም yes እሺ የመጨረሻ ጥያቄ እሺ ከሰዋሰውና ከውበት ማለት አሁን ነው። ከሰዋሰውና ከውበት ሚውዚክ ቪዲዮቹ ነው ሙዚቃው ነው? ሁለቱን ሚውዚክ ቪዲዮ ቢሆን ደስ ይለኛል። ሚውዚክ ቪዲዮ ሄጄ next time ይችላል። እሺ ጥያቄ መልስልኝና ልሂድ። So because we have so much memories ከበሱ ዘፈን ኦኬ በዛ ትሪፕ እኔም ካስማሰም ለመጀመሪያ ጊዜ ሳውት ሄደን እዛ ካሮ እነዛን ትራይቦች ሀመር ምናምን ትራይቦች ያየንበት ስለሆነ ፕላስ ፕሮሰስ በጣም ለየት ያለ ስለነበረ ፕላስ አብሮት ደግሞ ይዞ የመጣው የአፍሪማ እንትን ምናምን ልዩ ቦታ ነው ያለው። ሰዋሰው ሬዝ ሪስፔክቴን ሳልሰጥ አላልፍም። ትችላለህ። ይመችክ። ተመልካቾቻችን እንግዲህ እንዳያችሁት ነው፣ ብዙ ማለት አይጠበቅብኝም። አሁን ወደ ኤፍኤፍኤም ሰዓታችን እንሄዳለን። አብራችን ቆዩ፣ የትም እንዳትሄዱ። ከዛ ብታሸንፊኝ በጣም ነው የሚያስቀው። የምርክታ እኔ ግን እንደ ፑል ዳገት የሆነብኝ ነገር የለም። ለማንኛውም ቡና አልቅዳልክ። ምንድነው አሁን የኤፍኤፍኤም ሰዓታችን ላይ ነው ያለነው። ፋሽን፣ ፊልም፣ ሚውዚክ የምናወራበት ላላ ዳትስ ናይስ። ያው የሚስ ጂ ቶክ ሾው የሚታወቀው በሶስቱ ነውና ፋሽን ተከታይ ነህ እንዴ? ያን ያለ ሪሊጂየስ ላይ አልከተልም፣ ግን ደስ ይለኛል ከኛም ስራ ጋር ስለሚገናኝ ደስ ይለኛል በጣም። ለሙዚቃ ፋሽን ምን ያህል አስተዋጽኦ አለው ብለህ ታስባለህ? በጣም ሙዚቀኛ ስትሆኚ የሚደመጠው ብቻ ሳይሆን የሚታየው ነገር ትልቅ ቦታ አለው። one of the things you see ቀጥታ ሰው የሚቸኩለው ለማየት የዛን ሰውዬ ስታይል አለባበሱ ምናምን። ቅድም ራሱ ስለ ካስማሰ ጋቢ እያወራን ነበር እና በጣም ትልቅ ኢምፓክት አለው የዛን አርቲስት ብራንዱን እና ለሰው ያለውን ኢሜጅ መፍጠር ላይ። እኔ ራሱ አሁን እያየሁኝ ነበር የእነዚህን ዲቴይሎች። እንደውም ይሄ በእጅ የሚሰሩ አለ አይደል? እንደዛ ነገር መስሎኝ ነበር። ያምራል። አሪፍ ናት። ያው ምንድነው ፊልም ተመልካች እያየ እንዳደክ ነግረከኛልና አንድ የምትወደው ፌቨራይት የምትለው ፊልም ይኖራል? ብዙ አለ፣ ግን ያው ሜትሪክስ በጣም ሁሉ ይሄ ጥያቄ ስጠይቅ መጀመሪያ የሚመጣልኝ ፊልም እሱ ሜትሪክስ የሚለው ሳይንስ ፊክሽን ፊልም። ኦኬ በህይወቴ አስተዋጽኦ ወይም ደግሞ የሆነ ይሄ ፊልም እኔን ይመስላል የምትለውስ ፊልም? እኔን ይመስላል ጤዛ ሜይ ቢ አበሻ የተሰራ ቆንጆ ፊልም ስለሆነ የኃይሌ ገሪማ ፊልም። ያው ካራክተሩ ከኔ ላይፍ ጋር ምንም የሚገናኝ ነገር የለውም፣ ግን the way the story is told ምናምን በጣም ደስ ይለኛል። ኦኬ ምን አይነት ሚውዚክ ጀነር አድማጭ ነህ? ያው ብዙ የምሰማው ሂፕ ሆፕ ነው፣ ግን ኤኒቲንግ የጥቁር ሙዚቃ
የሚባሉትን በሙሉ ኮንሱም አደርጋለሁ። ሬጌ፣ ዳንስሆል ምናምን ሁሉም ይመቹኛል። ኦኬ ናይስ። እስካሁን ከሰማሃቸው ሙዚቃዎች ውስጥ ይህንን ሙዚቃ እኔ ዳይሬክት ባደርገው ብላ ያሰብከው ይኖራል? እኔ እንጃ እድሉ ኖሮኝ ከጂጂ ጋር ብሰራ ኖሮ ደስ ይለኝ ነበር። የእነሱ ሙዚቃዎች በጣም እኔ እንጃ ሪች ናቸው፣ ቪዥዋላይዝ ለማድረግ ቀላል ናቸው። እኔ ግን ስለ ጂጂ የሚያወራ ሰው ሁሉ ወደዋለሁ። በቃ ወድ ካለሽ ስለሷ ሲወራ ማለት ነው ብዙ ነገር ስለምረሳ በቃ ወደዋለሁ። እና በመጨረሻ እኔ እዚህ ሾው ላይ ስለተገኘክ እጅግ አድርጌ አመሰግናለሁ። በመጨረሻ ለተመልካቾቻችን ማለት የምትፈልገው ነገር ካለ እባክህ። ያው ለሚደግፉን ድጋፍ ለሚሰጡን ሰዎች በሙሉ I really want to express my deep gratitude አመሰግናለሁ። እና አሁን በቅርብ የምናዘጋጀው ኢቨንት አለ። ከተመቻችሁ ብቅ በሉ። ኖቬምበር መጨረሻ አካባቢ ላይ ደብሊው ሾው። ከዛ ውጪ ጀስ አብረን እናያለን እንግዲህ የዚህን ጉዞ መጨረሻ። ተጋብዣለሁ በዚህ ሾው ላይ እርሊያ እንዳትቀሪ። ፕሌን ቲኬትን ቢሆን ቆርጠን ይሄ ፕሮሚስ ነው። ተመልካቾች እየሰሙ እያዩ ነው። ቴንክ ዩ በጣም አይ አፕሪሺየት ዳት። በጣም አመሰግናለሁ በድጋሚ። ተመልካቾቻችን የሚስ ጂ ቶክ ሾው ቆይታ ከማራናታ ጋር ማራጋ ይሄን ይመስል ነበረ። በሚቀጥለው ከሌላ እንግዳ ጋር እንገናኛለን። እስከዛው ምችት ድልት ይበላችሁ። ዶንት ፎርጌት ቱ ሰብስክራይብ ማይ ዩቲዩብ ቻናል ፕሊዝ ጀስት ሰብስክራይብ። ይኖራይ ቢና ወዳችኋለሁ። ባይ በንጹህ ልብ ቅን ጨዋታ ያሳለፍነው ሀዘን ደስታ እንጫወት በነፃነት ከሚስ ጂ ጋር እንደሰት